በመቀሌና በአዲስ አበባ መካከል ያለው ፖለቲካዊ ቁርቁስ ሊረግብ ወደሚችልበት አዲስ ምዕራፍ የተሸጋገረ መስሏል። የጀኔራል ታደሰ ወረደ የአዲስ አበባ ጉዞ፣ የህወሓት ኤርትራ ጽምዶ ስልታዊ ጥምረት ክስና የትግራይ ፖለቲከኞች ስጋት፣ የሰላም ስምምነቱን አደጋ ላይ የጣለው አዲሱ የጂኦ ፖለቲካ ጨዋታና አንድምታው በዛሬው ማህደራችን ከብዙ በጥቂቱ ይገለጥበታል። ጤና ይስጥልን አድማጮቻችን፣ ይህ ማህደረ ዜና ነው። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ በይፋ ካልተገለጸው የአዲስ አበባ ጉዟቸው አስቀድሞ በመቀሌ ቤተ መንግስት ሰማዩ የጠቆረበት ወቅት እንደነበር ይታወሳል። ፕሬዝዳንቱ በይፋ ወዳልተገለጸው የአዲስ አበባ ጉዟቸው ከማምራታቸው በፊት የክልሉን የጸጥታ ኃይሎች እስከ ቢሮቸው ድረስ ያመጣ በውጥረት የተሞላ ጊዜም እንዳሳለፉ ይነገራል። የክልሉ ጊዜያዊ አስተዳደርም ሆነ የፌዴራል መንግስቱ ፕሬዝዳንት ታደሰ ወረደ ወደ አዲስ አበባ ስላደረጉት ጉዞም ሆነ ስለተደረጉ ንግግሮች አንድምታና ውጤት ያሉት ነገር የለም። በአዲስ አበባና በመቀሌ መካከል ተካሮ የቆየው እሰጥ አገባ ሌላ ጦርነት እንዳይቀሰቅስ ስጋት እስከ ማሳደር በደረሰበት ወቅት የፕሬዝዳንት ታደሰ ወረደ ወደ መሀል ሀገር የመጓዝ አንድምታውን መጠየቃችን አይቀርም። ዶይቼ ቬለ ከአንዳንድ የመቀሌ ከተማ ነዋሪዎች ጠይቆ እንደተረዳው የፕሬዝዳንቱ ጉዞ በእርግጥ በነዋሪዎች ዘንድ በተወሰነ መልኩ መረጋጋትን የፈጠረ የነበረውን መካረር እንዳለዘበ ነው። በትግራይ የፖለቲካ ሁኔታዎች ላይ ትንታኔ በመስጠት የሚታወቁት አቶ ዳንኤል ብርሃን እንደሚሉት ግን የፕሬዝዳንቱ ጉዞ የአዲስ አበባና የመቀሌ ግንኙነትን ለማደስ ይጠቅማልም አይጠቅምምም ለማለት ያስቸግራቸዋል። በብልጽግናና በህወሓት መካከል ያለው የፖለቲካ ፍትጊያ የመሳሰሉት የፌዴራል ስርዓቱም ራሱ በህግና በተቋማዊ አሰራር ካለመዳበሩ የተነሳ በፖለቲካ ግንኙነቶች በመጠራጠር ወይም በመተማመናም ላይ የተመሰረቱ ናቸው ብዙ ስሌቶችና ብዙ እንቅስቃሴዎች። ስለዚህ እሳቸው አዲስ አበባ የሚያደርጉት ንግግር ከኃላፊዎች ጋር የሚደረግ ንግግር አንዳንድ የሚኖሩ ጥያቄዎችን ለመፍታት ወይ ደግሞ ለአንዳንድ መጠራጠሮችን ለመቀነስ ለማለዘብ ሊጠቀም ይችላል። አይደለም ምልበት ፓርት ደግሞ ምንድን ነው? ዞሮ ዞሮ ችግሩ በመሰረታዊነት የመታመን ችግር ነው ካልኩኝ፣ መታመን በአንድ ቀን በአንድ ጉዞ በአንድ ንግግር አይደለም የሚፈጠረው። ሂደት ይጠይቃል። ሂደት ደግሞ ኮንቲኒየስ ኢንጌጅመንት ተከታታይ የሆነ ግንኙነት የሚጠይቅ ነገር ነው። በሌላ በኩል በትግራይ ከሚንቀሳቀሱ የተቃዋሚ ፓርቲዎች አንዱ በጉዞ ላይ ያላቸው እምነት ዝቅተኛ ነው። የሳልሳይ ወያኔ ፓርቲ የህዝብ ግንኙነት ኃላፊ አቶ ብርሃነ አጽባሃ የፕሬዝዳንቱን ጉዞ በተለየ ተስፋ አይመለከቱትም። እንደኛ አዲስ ነገር ይዘው ይመጣሉ ብለን አንጠብቅም። ምክንያቱ የጊዜያዊ አስተዳደሩ ፕሬዝዳንት ማለት ጠቅላይ ሚኒስትሩ ስለሸሟቸው ተጠሪነታቸው ሪፖርት የሚያደርጉትም የሚሰሩትም አብሮ ስለሆኑ ብዙ የተለየ ነገር ይዘው ይመጣሉ ብለን አናስብም። ምክንያቱ ይሄን የምንልበት ምክንያት ጊዜያዊ አስተዳደሩ ከተቋቋመ ጊዜ ጀምሮ 8 ወር ሞልቶታል። ስለዚህ የሚቀረው በእድሜ ደረጃም ከ4 ወር በታች ነውና የፕሪቶሪያ ስምምነት 3ኛ ዓመቱን ቢይዝም ሰላምም ጦርነትም የሌለበት ግራ መጋባት ሰፍኗል። ፖለቲካ ተንታኞች እንደሚሉት በሁለቱም መካከል ያለው ግንኙነት የተቆራረጠ መሆኑ በዘላቂ ሰላም ላይ ጥላ ጥልቶበታል። ፕሬዝዳንት ታደሰ ወረደ ወደ መሀል ሀገር ማምራታቸው ይህንን የተቆራረጠ ግንኙነት ለማስቀጠል ይሁን ወይም ደግሞ ለሌላ ዙር ውጥረት ጊዜ መግዣ በእርግጥ ገና በግልጽ አልታወቀም። ፕሬዚዳንቱ በተለያዩ ጊዜያቶች ባደረጓቸው ንግግሮች ግን የትግራይ ህገ መንግስታዊ ወሰኖችን የማክበር ማስከበር ጉዳዮችን ጨምሮ በክልሉ ለሌላ ዞር ጦርነት ማገርሸት ዋና ምክንያት መሆን የሚችሉ ጉዳዮች መኖራቸውን አልሸሸጉም። ለሌላ ዞር ጦርነት ማገርሸት ዋና ምክንያት ሊሆን የሚችሉ የትግራይ ህገ መንግስታዊ ወሰኖችን የማክበር የማስከበር እንዲሁም በሞትና በስቃይ ውስጥ ለ6ኛ ዓመታት እያስቆጠሩ ያሉት ተፈናቃዮች ወገኖች ወደ ቀያቸው የመመለስ ጉዳይ ቁልፍ የሰላምና የጦርነት ጥያቄ ሆኖ ይህ በሰላማዊና ፖለቲካዊ መንገድ እልባት ማግኘት የሚችልና የሚገባው በትግራይ ክልል ለተራዘመ ፖለቲካዊ ኢኮኖሚያዊና ማህበራዊ ምስቅልቅሎች ጦርነቱ በቀጥታ ካስከተላቸው ችግሮች ባሻገር አሁንም ድረስ ከፌዴራል መንግስቱ ጋር እየጋለ የሚቀዘቅዘው ግንኙነት ያልተገመቱ ሁኔታዎችን ማስከተሉን ነው ጉዳዩን በቅርበት የሚከታተሉ ተንታኞች የሚገልጹት። የክልሉ ፕሬዝዳንት በቅርብ ጊዜ ንግግራቸው የነገሩንም ይህንኑ ነው። የፕሪቶሪያ ስምምነት ተሟልቶ ካለመተግበሩ ባሻገር ጫናዎች እንዳሉባቸውም እንዲሁ አልሸሸጉም። ስምምነቱ በሙሉነት ሳይተገበር የተገኘው አንጻራዊ ሰላም አደጋ ላይ እየወደቀ ከፍና ዝቅ የሚል ውጥረት እየተመለከትን እየኖርን ነው። ይህን ሁኔታ የሚያሳስቡ ኢኮኖሚያዊ ጫናዎች እና ክልከላዎች ደግሞ እንደ ጫና መፍጠሪያ መሳሪያ መጠቀም የተለመደ ሆነዋል። ሌላው ቀርቶ ከነውርም የከፋ የመንግስት ሰራተኞች ደሞዝ ድጎማ በጀት
መላክ ከቆመ 2 ወር አልፎታል። ባንኮቻችንም ካሽ አልባ ሆነው በትግራይ ኢኮኖሚ ሊጫወቱት የሚገባ አዎንታዊ ሚና ቀርቶ ህዝብ የቆጠበው የራሱ ገንዘብ እንኳን እንዲጠቀም እያደረጉ አይደለም። ዝዓቆሮ ናይ ባዕሉ ገንዘቡን ክትቀም ክገብር አይካልን። የኢትዮጵያ ፌዴራል መንግስትና ህዝባዊ ወያኔ ሓርነት ትግራይ ህወሓት ፕሪቶሪያ ደቡብ አፍሪካ ላይ ግጭትን የማቆም ስምምነት ከተፈራረሙ ባለፈው ጥቅምት 23 ቀን 2018 ዓ.ም ሶስተኛ ዓመቱን አስቆጥሯል። ሶስቱ ዓመታት ብዙዎች እንደሚሉት ሁለቱ ኃይላት በስምምነታቸው መሰረት ግዴታቸውን ያልተወጡበት ወይም ደግሞ ሊወጡ ያልፈለጉበት፣ ሰላምም ግጭትም ያልነበረበት ሆኖ ነው ያለፈው። በሁለቱ ኃይላት መካከል የተፈጠረው ያለመተማመን ወደ ኢኮኖሚያዊ ጫና ማምራቱ ደግሞ ሁኔታውን ይበልጥ አሳሳቢ ሳያደርገው እንዳልቀረ ነው ሲነገር የሰነበተው። ህወሓት የፌዴራል መንግስቱን አዲስ ከበባ አድርጎብኛል ሲል ይከሳል። ነዳጅና በጀት መስተጓጎሉንም እንደማነቆ ያየዋል። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ በጀቱ ለልማት ሳይሆን ለታጣቂዎች ስልጠና እየዋለ ነው የሚል የጽኑ ወቀሳ ክስ መሰንዘራቸውም የሚታወስ ነው። በሁለቱ ኃይላት የሚቀርበው የቃላት ጦርነትና እሰጥ አገባ እንዲሁም ተፈጠረ የተባለው የኢኮኖሚ እገዳ በጦርነት የደቀቀውን የትግራይ ህዝብ ዳግም ወደ ስጋት ማማ ውስጥ ማስገባቱን ነው ፖለቲከኞቹ የሚመለከቱት። የሳልሳይ ወያነ ፓርቲ የህዝብ ግንኙነት ኃላፊ አቶ አብርሃ አጽባ የባንኮች መዘጋትና የንግዱ ማህበረሰብ ንብረት በሐራጅ ይሸጥ መባል በትግራይ ኢኮኖሚ ላይ መጨረሻው የማይታወቅ አደጋ መደቀኑን ነው የሚገልጹት። የንግድ ማህበረሰቡ ከባንኮች የወሰደው ብድር ነበርና እሱን ብድር ባንኮች እንዳይቀሳቀሱ ደግሞ ታይተው በማይታወቅ በኢትዮጵያ ለመጀመሪያ ጊዜ በሚባል ባንኮች እንዳይሰሩ በአዋጅ ነው የተዘጋውና ግን በዛን ጊዜ ተዘግቶ የነበረ የ2 ዓመትም ዕዳና ወለድ እንዲከፍሉ እና አሁን ይህን ካላደረጉ ያላቸው ንብረት አጠቃላይ ባንኮች እንዲወርሱ በሐራጅ እንዲሸጡ ካልሆነም ወደ ራሳቸው እንዲያዘዋውሩ የሚል ተጨማሪ አሁን ደግሞ ቅድም ለመግለጽ እንደሞከርኩት ወደ ዳግም ግንባታ ሳይገባ ክልሉ የንግድ ማህበረሰቡ ይሄ ደግሞ በጣም አስጨናቂና የትግራይን ሀብት በአጠቃላይ ለመውረስ በሚመስል መንገድ የተሄደበት ስለሆነ የኑሮ ውድነቱ ኢንፍሌሽኑ ከዛ ደግሞ ትግራይን ያልተካተችበት የኢኮኖሚክ ሪፎርም ተደርጓልና ከህወሓት ለቀረቡት ቅሬታዎችና ለፕሬዝዳንቱ ጉዞ አንድምታ ከፌዴራል መንግስት ምላሽ ለማግኘት ያደረግነው ጥረት እስካሁን አልተሳካም። የጠቅላይ ሚኒስትር ጽህፈት ቤት ቃል አቀባይም ሆኑ የኮሚኒኬሽን ሚኒስትሯ ለቀረበላቸው የማብራሪያ ጥያቄ ይህ ዘገባ እስከተጠናቀረበት ሰዓት ድረስ ምላሽ አልሰጡም። የክልሉን ፖለቲካ በቅርበት የሚከታተሉት አቶ ዳንኤል ብርሃነ እንደሚሉት ከፕሪቶሪያ የተኩስ አቁም ስምምነት ወዲህ የነበሩ ግንኙነቶች የተቆራረጡ መሆናቸው አንጻራዊ ሰላሙን በማጽናት ረገድ አጥልቶበታል ባይ ናቸው። ያለፈው 3 ዓመት ትልቁ የባከነበት ወይ ደግሞ የተኩስ አቁም ስምምነቱ ወደ ጠንካራ መሰረት ወዳለው ወደ ዘላቂ ወደ ነገር እንዳይሄድ ካረጉት አንዱ ቁልፍ ምክንያቱ የተበጣጠሰ ናቸው ግንኙነቶች። የተበጣጠሰ ግንኙነት ያለ በመካከል ላይ በየአቅጣጫው የሚወረወሩ መግለጫዎችና የሚዲያ ንግግሮች ናቸው ብዙ ነገሩን ቅርጽ የሚያስይዙት ቀጥታ ግንኙነትና ከቀጥታ ንግግር ይልቅ ማለት ነው። የኢትዮጵያ ፌዴራል መንግስትና ህወሓትን የመሳሪያ ድምፅ ዝም ለማሰኘት የተገባውን አስገዳጅ የግጭት አቁም የፕሪቶሪያ ስምምነት ተሟልቶ አለመተግበር ለዘለቀው ሰላምና ግጭት አልባ ግንኙነት ሁለቱንም ቢያካስስም በትግራይ ክልል ያለው ሁኔታ ግን ከፍቶ ይታያል። የህወሓት መከፋፈል ብሎም አመፅ እስከ ማስነሳት ያደረሰው የክልሉ የጸጥታ ኃይል ሁኔታም በዚህ ረገድ ተጠቃሽ ነው። አቶ ዳንኤል እንደሚሉት የክልሉ የጸጥታ ኃይል መጠቀሚያ መሆኑ ጎልቶ ታይቷል። የሰራዊቱ አመራሮች እንደ ግለሰብ የራሳቸው ፍላጎትና እንትን አላቸው። አንዳንዶቹ የድሮ ታጋይ ስለነበሩ እኔ አሁንም ህወሓት ነኝ የሚሉ አሉ። በመሰረቱ ያን በትክክል ካለመረዳት ነው እንጂ በ17 ዓመት የትጥቅ ትግል ጊዜ ህወሓት እንደ ፖለቲካ ፓርቲ በሆነ አይዲዮሎጂ ሳይሆን ይንቀሳቀስ የነበረው የሁሉም ትግራዋይ የጋራ ግንባር ነው የነበረው። ከዛ ላይ እንደ ፖለቲካ ፓርቲ ሲመዘገብ እንደ ፓርቲ አባላት ነበሩት። በሆነ ፖለቲካ ስፔሲፊክ ፕሮግራም የሚቀበሉ ሰዎች እንደ ፓርቲ አክት የሚንቀሳቀስበት ማለት ነው። በዛ ጊዜ እነዛ ሰዎች ወደ መደበኛ ሰራዊት ኢትዮጵያ መከላከያ ሰራዊት ነው የገቡት። ዞሮ ዞሮ ግን ያን የመቀላቀል ነገር ስላለ አንዳንዴ በእንደዛ አይነት ስሜታዊነት ሴንቲሜንታሊዝም በስሜታዊ ቁርኝት ምክንያት ሌሎቹ ደግሞ ስልጣንም የተለያየ ነገርን ፈልገው ከሰራዊቱ አመራሮች መካከል ማለት ነው ህወሓት ጋር መቆራኘቱን ይፈልጉ አሉ። የሳልሳይ ወያኔ ፓርቲ የህዝብ ግንኙነት ኃላፊው አቶ ብርሃንም ይህንኑ የሚያጠናክር ሀሳብ ነው የሰጡት። ጥር 15 2017 ራሳቸው ከኮር በላይ ብሎ የሚጠሩ የሰራዊቱ ከፍተኛ አመራርን ሰዎች ባስተላለፉት ውሳኔ ያው በግልጽ ህወሓት ጉባኤ ላደረገው ህወሓት ነው የምንደግፍ ብለው
ገለጹ። ያው ሰራዊቱ ተከፋፍሏል። ራሳቸው ነፃ መሬት ወይም ደግሞ ሀራ መሬት ብሎ የሚጠሩ ታጣቂዎች እንዲፈጠሩ ዋነኛ ምክንያት ሆነዋል። ከዛ ደግሞ የትግራይ አቅም መሰረታዊነት እንዲዳከም አድርገዋል ያ ውሳኔ። ከጥቅምት 2013 ዓ.ም ጀምሮ ለ2 ዓመታት የተካሄደው ደም አፋሳሽ ጦርነት ኢትዮጵያ በቅርብ ታሪኳ ካየቻቸው እጅግ አውዳሚ ክስተቶች አንዱ ነበር። በመቶ ሺዎች የሚቆጠሩ ዜጎች ሕይወት የቀጠፈው፣ በሚሊዮኖች የሚቆጠሩትን ያፈናቀለውና መሰረተ ልማቶችን አመድ ያደረገው ይህ ግጭት በደቡብ አፍሪካዋ ፕሪቶሪያ በሰላም ስምምነት የተቋጨ ቢመስልም ነገር ግን ገና ነው። ውስጡን ሲናፈስ ቆይቶ አደባባይ ሚስጥር ወደ መሆን የተሸጋገረው የህወሓት የኤርትራ ጥምረት በአካባቢው አጠራር ጽምዶ የመፍጠር አዝማሚያ ትኩሳቱን እንደጋለ የሚያቆይ ወናፍ አስመስሎታል። የጥምረቱን ስልታዊ አስፈላጊነት በግላጭ የሚያስረዱት የቀድሞ ቱባ ባለስልጣናት ጭምር በማህበራዊ መገናኛ ዘዴ አውታሮች ሲደመጡ ቆይተዋል። አቶ ብርሃን አጽባሃ ግን ይህንን ጥምረት የትግራይን ህዝብ ለሌላ መከራ የጋበዘ ሲሉ ነው የሚገልጹት። ያው ጽምዶ የሚል ከቃሉ ነው የሚጀምረው። ማለት ይሄ ቃሉ የሂግደፍ ነው፣ የሻዕቢያ ነው። ጽምዶ አሊያንስ የሚለው አይደለ እንግሊዝኛው የሚተካው ይመስለኛል። ስለዚህ በመሰረታዊነት ከቃሉ ጀምሮ የትግራይ ህዝብ አይደለም። በመሰረታዊነት ደግሞ ለትግራይ ህዝብ ሌላ መከራ፣ ሌላ ዕዳ ይዞ ይመጣል የሚል ግምገማ ነው ያለን። የዚህ ቀንደኛ ምክንያት ደግሞ አንደኛ በህግና በስርዓት የተማከለ አይደለም። የፖለቲካ ተንታኙ አቶ ዳንኤል ብርሃንም ይህንኑ ሀሳብ ባጠናከሩበት አስተያየታቸው የህወሓት ባለስልጣናት ራሳቸው በጉዳዩ ምን ያህል እምነት አላቸው ሲሉ ያጠይቃሉ። እዛ ቦታ ይሰሩ የነበሩ የህወሓት ካድሬዎች ወደ ስራቸው አልተመለሱም፣ ወደ ቤታቸው አልተመለሱም። የህወሓት ካድሬዎች ያላመኑትን ድንበር ግንኙነት ሌላ ትግራይ ህዝብ ሊያምኑ አይችልም። ስለዚህ ማለት ይሄስ በቂ ማሳያ ነው ምን ያክል በጥርጣሬ እየታየ እንዳለ። ግን በቃ በሰሜን በኩል አንወረርም የሚል ነገር፣ በዛ በኩል ጦርነት አይመጣ የሚል ነገር ለማንኛውም ትግራይ ደስታው ነው። ከዛም በላይ ደግሞ ተቋማዊ መሰረት ይዞ ቢያድግ ደግሞ ማንም ሰላም የሚወድ ሁሉ ሊወደው የሚችለው ነገር ነው። አሁን ያለው አያያዝ ግን ግልጽነትም ቅንነትም ያለው ነው ብለን ግን አናስብም። በፌዴራል መንግስቱ ላይ ለሚያቀርበው ክስም ሆነ በፓርቲው ላይ ለሚነሳ ስሞታ የህወሓት ባለስልጣናትን ለማነጋገር ያደረግነው ጥረት ልክ እንደ ፌዴራል ባለስልጣናቱ ሁሉ አልተሳካልንም። ነገር ግን የጀኔራል ታደሰ ወረደ የአዲስ አበባ ጉዞ የሚያሳየው አንድ ትልቅ እውነት እንዳለ ነው። ተንታኞች እንደሚሉት በትግራይና በፌዴራል መንግስቱ መካከል ያለው ግንኙነት አሁንም ተቋማዊ መሰረት ያልያዘ መሆኑን ነው። የበጀት የጸጥታና የወሰን ጉዳዮችን በህግና በስምምነቱ መነጽር ከመፍታት ይልቅ በፖለቲካዊ ፍላጎት የሚመሩ መሆናቸው ሰላሙን ጽኑ እንዳይሆን ማድረጉንም ተመልክተዋል። የትግራይ ፖለቲካ ዛሬም በሶስት ኃይሎች መካከለኛ ስበት ውስጥ ይገኛል። በውስጣዊ መከፋፈልና በምርጫ ስጋት፣ በአዲስ አበባ የኢኮኖሚና የፖለቲካ ጫና እንዲሁም በአስመራ የደህንነት ስጋት። የጀኔራል ታደሰ ወረደ ጉዞ ምናልባትም ለጥቂት ቀናት የሚቆይ የፖለቲካ ማስታገሻ ሊሆን እንደሚችል ነው በብዙዎች ዘንድ የሚነገረው። ዘላቂው ፈውስ ግን የሚገኘው ህወሓት ከራሱ ጋር፣ የትግራይ ክልል ከፌዴራል መንግስቱ ጋር እንዲሁም ኢትዮጵያ ከጎረቤቶቿ ጋር ያላትን የታሪክና የዲፕሎማሲ ቁስል በግልጽ ጠረጴዛ ላይ ስታከም ብቻ ነው። ያ ካልሆነ ግን አሁን የሚታየው ሰላም ዳግም ወደማያባራ ግጭት የሚወስድ ዋዜማ ላይ የመሆኑ እድል ሰፊ መሆኑ ነው። ቸር ያሰማን። ታምራት